ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ያያ ዘልደታ ካናዳ ያስገባው ጉዳይ ምንድነው? መልስ ይሰጣል ብለን ስንጠብቅ ይሄን ሁሉ ብር አፍሶ ካናዳ መግባትስ አግባብ ነው ወይ? ምንድነው እሱ የተፈጠረው? እስከዛሬም የቆየነው መረጃዎቹን በእጃችን እስከምናስገባ ነበር። መረጃች በእጃችን ገብቷል። ያለውን ነገር ወደ እናንተ ፍስስ ልናረገው በሰፊ ስቱዲዮአችን ተገኝተናል። ከናንተ የሚጠበቀው በነፃ ቁጭ ብሎ ጣታችሁን ዝርግት አድርጋችሁ ላይክ ማድረግ ብቻ ነው። ሌላ ምንም ነገር እንደ ሌሎቹ ክፈሉኝ፣ ውረጡ፣ ተቀመጡ፣ መሬት ሁኑ አልከፈላችሁም፣ በነፃ ማየት አይቻልም ምናምን አልላችሁም። እግራችሁን ዘርግታችሁ ቤቴ ልክ እንደ ቤታችሁ ላይ ጠረጴዛ እግራችሁን ዘርግታችሁ ከሆነ የምታዩት ቴሌቪዥን እግራችሁን ጠረጴዛ ላይ ዘርግታችሁ እንድታዩ ቤቴን ፈቅጄላችኋለሁ። እሺ ወደ ዋናው ጉዳይ እንገባለን። በነገራችን ላይ እንደው ስለ ያያ ከማውራቴ በፊት አንድ ዜና ሰሞኑን ሲሰራጭ ነበርና እንስማው። ትናንትናው ዕለት በቆላ ድባ የታየው ተአምር ዓለምን እያነጋገረ ይገኛል። ብዙዎችም ወደ ቦታው እያመሩና ምስክርነታቸውን እየሰጡ ይገኛሉ። ከዛም አካባቢ ብዙ ቪዲዮዎች እየወጡ ነው። ብዙ ምዕመናን ወደዛ አምርተዋል። ከላይ እንደምትመለከቱ ከ90% በላይ በሚሆን መልኩ በከተማዋ መሃል በሚገኘውና ሊቆረጥ ታስቦለት በነበረው ዋርካ ላይ የቅድስት ኪዳነ ምሕረት አምሳያ በድንገት መፈጠሩና መከሰቱ ብዙዎችን እያነጋገረ ይገኛል። በዛም አካባቢ ብዙ ምዕመናን ተሰብስበዋል። እሱ ብቻ አይደለም፣ ከቦታው በደረሰ ኢንፎርሜሽን መሰረት በዛሬው ዕለት እዛ አካባቢ ጸበል መፍለቁ ታውቋል። ብዙዎችም በአሁኑ ወቅት እየተነጋገሩበትና በሶሻል ሚዲያ እያጋሩት ይገኛሉ። በዚህም ፎቶ ላይ ለእናንተ ከተገለጸላችሁ ኮመንት ላይ ያሳውቁልኝ። እጅግ በጣም ደስ የሚል ተአምር ነው። ብሩክ ነኝ። መልካም ቀን ይሁንላችሁ። ይሄ አሁን የሰማችሁ ዜና በጣም የሚገርም ነው አይደል? አንዳንድ ጊዜ በእውነት አሁን ይሄ ዜና በአንዳንድ ልቦለድ ቢሆን ወይ የሆነ ታሪክ ቢሆን ምናምን እንዴት እንደዚህ ይላል እንዴ? ዛፍ ላይ ማርያም ታየች ይላል እንዴ? ዛፉ አልቆረጥ ብሎ መጥረቢያው ተሰበረ ይላል እንዴ? ምናምን ለኮሪደር መንግስት ያፈርሰው አልፈርስም ማለ ዛፉ ምናምን ይላል እንዴ? እንዴት ነው ማርያም እዛ ጋር የምትታየው? ብዙ ነገር ይወጣለታል። በነገራችን ላይ ግን በጣም ይገርማል። አንዳንድ ጊዜ ተአምርን ነገራችን ላይ ማድነቃለ። የእምነቱ ራሱ ተከታይ ባትሆኑ እንዴት ሊሆን ይችላል ምናምን የምትሉት ነገር እኮ ይኖራል እኮ። አንዳንድ ጊዜ የማይሆን ታምር ስታዩ፣ እኔ ከዚህ ቀደም አንድ የሰው ሚስት ይዞ አጣብቆ አንድ ፓስተር አመጥቶ ባልና ሚስቱ ተጣብቀው ግንኙነት እያደረጉ እዛው ተጣብቀው ቀሩ። ኬንያ ውስጥ ምናምን ይመስለኛል። እንግዲህ በራሳቸው በመተት ይሆናል አላውቅም። ግን ፓስተሩ መጥቶ ግን እነዛን የተጣበቁ ሰዎችን ጸልዮ አላቀቃቸው። አሁን ያ ተአምር ነው። በነገራችን ላይ እንዴት የጣበቁ ሰዎችን ምን ብሎ እንዴት ምናምን የምትሉት ነገር ይኖራልና ዋው በአይኔ አይቻለሁ፣ ይሄን ነገር አይቻለሁ፣ ካሜራው እንደዛ ነው የሆነው ምናምን የምትሉትና እንትን የምትሉት ነገር አለ። እውነት በእግዚአብሔር ነው ወይ በሌላ ነገር ነው? ሌላ ነገር ነው። እዚህ ጋር ደግሞ መንግስት ሊያፈርሰው የነበረ ዛፍ ሊቆርጥ የነበረ ዛፉ እምቢ ብሎ በተወሰነ ደቂቃ ውስጥ ደግሞ የማርያም ስዕል ከነ መብራቱ ወጥቶ በብርሃን የታጀበ ነገር ዛፉ ላይ ቁጭ ብሎ ሲታዩ በጣም ትገረማላችሁ። ይሄ ብቻ አይበቃም ብሎ ደግሞ በማግስቱ ጸበሉ ፈልቆ አይነ ስውራች ረጅም ዓመት እንግዲህ አይናቸው እውር የሆነ መንቀሳቀስ የማይችሉ ሰዎች እየተፈወሱ ሰው ሁሉ ተከቦ እልል እያለ ስታዩ በእውነት ተአምር ነው። አንዳንድ ጊዜ አለ። በእርግጥ በቤተክርስቲያኑ ጸበሎች አሉ ሄዶ የሚፈወሱ ለረጅም አይነት ሰው የሚመሩ ምናምን አሉ። ግን እንደዚህ ደግሞ የሆኑ ሰዎች አሁን ይሄ ተጽፎ እንደው የማታውቁት ታሪክ የማናውቀው ታሪክ ቢሆን ተጽፎ የሆነ ጊዜ ቢነበብ የማናውቀው ታሪክ የሆነ ጊዜ እንደዚህ ይባል ነበረ፣ የሆነ ዛፍ ነበረ፣ ዛፉ አልቆረጥ ብሎ መንግስት ሊያፈርሰው ብሎ መንግስትን እምቢ ብሎ ከዛ እዛ ላይ የማርያም ስዕል ታይቶ ከዛ ጸበል ፈለቀ ተባለ ምናምን ተብሎ ሲደረግ የሆነ ተረት ነገር ይመስላል። ግን በአይን የታየ እውነት የሆነ ፊት ለፊት ላይ በእውነት የሚገርም ተአምር ነውና ዋው ነው ያልኩት እኔ ሳይው ዜናውን። እሺ ለማንኛውም ግን ወደ መጣሁበት ጉዳይ አንዳንዴ ይሄን ጉዳይ ግን ሳወራ እኔ ባለቤቴን ጠርቻት ማሳጅ እያደረገችኝ ባወራ ደስ ይለኛል። ፍቅር ለእስቲ አንድ ጊዜ በእናትሽ ማሳጅ አድርጊኝ። ወደ ያያ ጉዳይ እገባለሁ። ቀስ ብለሽ ይኸውልሽ፣ ወደ የማይሆን ቦታ እንዳትነካክኝ። ቀስ ብለሽ ጸጉሬን እጅሽ ላይ ደግሞ እጅሽ እንዳይቆርጠኝ ሎሽን አድርጊበት እጅሽ ላይ ጸጉሬን እና እዚህ ትከሼ መሃል ላይ ይሄ ስራ የምሰራበት ነገር ጫና በዝቶብኛል። እሱን ቀስ ብለሽ አድርጊ። ሌላ ነገር ነካክተሽ ደግሞ እንዳታቋርጪ። አንቺም ወደ ስራሽ እኔም ወደ ስራዬ፣ እናንተም ወደ ስራችሁ። ላይክ ያላረጋችሁ እናንተም ወደ ስራችሁ። እሺ እንግዲህ ያያ ዘልደታ ሰሞኑን በማህበራዊ ሚዲያ ላይ በጣም ሲወራበት ነበርና ያያ እኔም ከዚህ ቀደም አውርተናል። በነገራችን ላይ ከያያ ጋር በሆነ ጉዳይ አውርተን መክሮኝ
ይቅርታ የምጠይቀው ነገር ነበረ በቪዲዮ ምክንያት ማለት ነው። አውርተን ፈተነው ከዛ በኋላ እንጠያየቃለን ተብለን ከዛ ለሆነ ጉዳይ ፈልጌው ግን ስልኩን አላነሳልኝም። አሁንም ይሄ ነገር ሲወራበት አንዳንድ ወሬዎች ያው ተወርቷል። እሱም ያውቀዋል እርግጠኛ ነኝ በማህበራዊ ሚዲያ በብር የተያዘ እሱ ብቻ ሳይሆን ጉርሻ ፔጅ ራሱ ተወርቶለታልና ጉርሻ ፔጅ ማስታወቂያ የሚለጥፈው ብር እየተቀበለ ነው የሚል አንድ ላይ ጉርሻም ፔጅ የሚባል የፌስቡክ ፔጅ ተከቻ ያለው ብዙዎቻችሁ የምታውቁት። እንደውም ብዙ ጊዜ እሱ ማስታወቂያ ሲሰራ አያስፎግርም። ከመንግስትም ሲሰራ ማስታወቂያ ይሰራል፣ ግን ማስታወቂያ የሚሰራበት መንገድ ሳያስፎግር ልክ ዜና አስመስሎ ነው የሚሰራው። በተደጋጋሚ ማንም ሰው ምናልባት እንደኛ ሚዲያን የለመደ ሰው የሚዲያ የሆነ ሰው ትክክል የሚዲያን ነገሮችን የሚያውቅ ሰው ማስታወቂያ እንደሚሰራ ይገባዋል እንጂ ብዙ ማስታወቂያ ኖርማል ዜናዎችም ይሰራል፣ ግን ማስታወቂያዎችን ደግሞ በብር ደግሞ ይሰራል። ግን ብዙዎቹ ይሄንን ማመንም እንትን ማለትም ወይ ደግሞ ዜናው ያ ትክክለኛ ዜና ነው ብለውም ስለሚያስቡ ትክክለኛ ዜና ነው፣ ግን በብር ዜና እንዲደርስ የሚደረግ አለ። የእርዳታም ሊሆን ይችላል፣ የቤተክርስቲያን ሊሆን ይችላል፣ የመንግስት ዜናዎች ሊሆን ይችላሉ። ለምሳሌ የመንግስት አካላትን አንዱን አካል አመጥቶ የማይሆን ነገር ምናምን ዝም ብሎ አይደለም እንደዛ ነገሮችን የሚጽፈው። ሲጽፍ ጉርሻ ምናምን የሚያገኘው ነገር አለ። እንዲሁ ከዚህ ቀደም በተለይ አንድ መርከብ የመጣች መርከብ ምን መርከብ ነች ስትመጣ ጣና ነች ነው ምናምን የምትባል መርከብ በየጊዜው ፎቶ እየተላከለት ከደረሰችበት ቦታ በሙሉ ምክንያቱም በእሷ መርከብ ፖለቲካ እየተሰራ ስለነበር በየደረሰችበት ዛሬ እዚህ ደረሰች እንዲህ ቦታ ነች የሚል ቪዲዮም ፎቶም እየላኩለት በየጊዜው ማስታወቂያዋን ሲሰራ ነበር። ብዙዎች ማንም ሰው ግን ያንን ተከፍሎት ማስታወቂያ እየሰራ ነው ብሎ የሚያስብ ሰው የለም። በቃ የሀገሩን ሁኔታ እያስተላለፈ ነው የሚል ሰው ነው ያለው። ይሰራል ለማለት ነው። እሱም ያው ከዜናውን አይታችሁት ይሆናል። የእሱም ዜና ወጥቷል ከነ ያያ ጋር እንደ ያያ ብዙዎቹ ወጥተዋል። እንደዚህ እርዳታ የሚሰበስቡ ሰዎች ምናምን ከቤተክርስቲያን ብር እንደሚቀበሉ ጉርሻ ፔጅን በቤተክርስቲያን ብር ተቀብሎ ዜናዎችን የቤተክርስቲያን እርዳታዎችን እንደሚፖስትና እንደፖሰተ ስም ዝርዝር ውስጥ ወጥቷልና ግን ማንኛቸውም መልስ የሰጡት ነገር የለም። ዝም ነው ያሉት። ያያም ደግሞ የዚህን መልስ ይሰጣል ብዬ ስጠብቅ አገር ለቆ ወጥቶ ካናዳ ገብቷል። እኔ ከዚህ ቀደም ያው እንግዲህ ባለትዳር ነበር፣ ሚስቱ አሜሪካ እንዳለች ነበር የምናውቀው። ወይ ደግሞ በእርግጥ ቅርብ ነው አሜሪካና ካናዳ እና ሚስቱ ጋር ይሆናል ብዬ ሄደው አስባለሁ። ቅርብ ነው በነገራችን ላይ። አንዳንድ ሰዎች ካናዳንን ይላሉ፣ አሜሪካም ሊሆኑ ይችላሉ። አሜሪካም ሆኖ ደግሞ ካናዳ ሊሆኑ ይችላሉና ያው በመኪናም ስለሚገባ በዛው ስለሆነም ምንም ችግር የለውም። ያያ እንግዲህ የሚወዳት ሀገራትን ብዙ ነገር የሰራባትን ብዙ የተጋፈጠላትን ከአንዴም ሁለቴ ሶስት የታሰረበትና መከራን ያየባትን ዋጋ የከፈለባትን አገሩን ትቶ እንግዲህ ካናዳ ገብቷል። ለእናቴም እረፍት ነው ብሎ ነው እንግዲህ መልእክት ያስተላለፈው። ለእናቴም እረፍት ነው፣ ለብዙዎቹ ለእኔ ስታሰር ለሚጨነቁ እረፍት ነው ብሏል። በነገራችን ላይ አንዳንድ ጊዜ አንድ ሰው ሲታሰርባችሁ ወይ ደግሞ የሆነ ሰው ሲታመምባችሁ ምን ነው እኔ በታመምኩና እሱ ወይ በተንከባከበ እናንተ ታስራችሁ የእስር ቤት ቁጭ ስትሉ ያልታሰረ ሰው ጭንቀቱ ከባድ ነው። ልጄን እንደዚህ በተለይ እናት ልጄን ገለውብኝ ይሆን፣ ልጄን ገርፈውብኝ ይሆን፣ ልጄ ምን ላይ ተኝቶ ይሆን፣ ጨለማ ቤት ውስጥ ይሆን ያለው የገረፉት ይሆን፣ ሃይላንድ አንጠልጥለውበት ይሆን፣ አስረውት ይሆን፣ ራስ ሰጥተውት ይሆን፣ ከልክለውት ይሆን፣ ደረቅ መሬት ላይ አስተኝተውት ይሆን። እናት አተኛም። ብዙ ነው ስቃይዋና በያያ ብዙ ጊዜ አልቅሳለች እናት፣ ብዙ ጊዜ ተማራለች። በተደጋጋሚ እሱም ታስሯል። በሀገሩ ጉዳይ ያው ሀቅን ስለሚያወራ ነው የታሰረው። በእርግጥ አሁን የተወራበት ጉዳይ አለ፣ ለእሱ መልስ ይሰጣል ብለን እንጠብቃለን። መልስ ይሰጣሉ ብለን ብዙዎች ናቸው፣ ያያ ብቻ ሳይሆን ጉርሻ ቤጅም አለ ሌሎችም ናቸው መልስ ይሰጣሉ ብለን እንጠብቃለን። ግን የእናት መከራ ብዙ ነው እና ያው እናቱ ደስተኛ ትሆናለች ብዬ አስባለሁ። እሱም ተናግሯል። እናቴም እረፍት ነው እፎይ ትበል በሰላም እኖራለሁ ብሎ ሄዷል። ያ እንግዲህ ይቅና፣ ውለድ፣ ክበድ፣ ከሚስት ጋር በፍቅር ኑር ለማለት እንወዳለን። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። ያያ ዞላ ያያ ዞላ ያያ ዞላ ያያ ዞላ ያያ ዞላ